በሽንኩርት የተሸፈነ አደንዛዥ እጽ ወደ ማረሚያ ቤት ለማስገባት የሞከረች የታራሚ ቤተሰብ ጠያቂ በቁጥጥር ስር ዋለች። የተሳሳቱ መረጃዎችን በማህበራዊ ሚዲያ ማሰራጨት በሕግ ያስቀጣል ተባለ። አደገኛው የኒፓህ ቫይረስ በኤዥያ በከፍተኛ ሁኔታ እየተስፋፋ ነው ተባለ። በህንድ በደረሰ የአውሮፕላን አደጋ የግዛት ምክትል ጠቅላይ ሚኒስትር ሕይወት አለፈ። ሰላም ውድ ቤተሰቦቻችን እንደምን ቆያችሁን? የዛሬውን መረጃዎች ይዘን መጥተናል። አብራችሁን ቆዩ። በቅድሚያም ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑን እንጠይቃለን። በሽንኩርት የተሸፈነ አደንዛዥ እጽ ወደ ማረሚያ ማዕከል ለማስገባት የሞከረች የታራሚ ቤተሰብ ጠያቂ በቁጥጥር ስር ውላለች። ወይዘሮ ጫልቱ አብደላ የተባለች ግለሰብ በህግ ታራሚ አሚኖ በያን አማካኝነት በፌስታል የተቋጠረ አደንዛዥ እጽ በቀይ ሽንኩርት ውስጥ በመደበቅ ወደ ማረሚያ ማዕከሉ ለማስገባት ስትሞክር በረዳት ሳጅን ገነት ሲሳይ ብርቱ ፍተሻ በቁጥጥር ስር እንድትውል ተደርጓል። ወይዘሮ ጫልቱ አብደላ በቁጥጥር ስር መዋላን ተከትሎ ለምርመራ ለድሬዳዋ ፖሊስ ኮሚሽን ሳቢያን ፖሊስ ጣቢያ ተላልፋ ተሰጥታለች። ማረሚያ ማዕከሉ በቀጣይ የምርመራ ሂደቱ ለመከታተል ውሳኔው ለህዝብ የሚያሳውቅ ይሆናል። የህግ ታራሚዎች በማረሚያ ቤት ቆይታቸው ታርመው ታንጸው አምራችና ህዝብ አክባሪ ዜጎች ሆነው እንዲወጡ ሁሉም የህብረተሰብ ክፍልና ታራሚ ጠያቂ ቤተሰቦች የተከለከሉ ነገሮች ወደ ማረሚያ ቤት እንዳይገቡ የበኩላቸውን ኃላፊነት እንዲወጡ የማረሚያ ማዕከሉ መልእክቱን አስተላልፈዋል። የተሳሳቱ መረጃዎችን በማህበራዊ ሚዲያ ማሰራጨት በህግ እንደሚያስቀጣ ተገለጸ። ከአርቲስት ነጻነት ወርቅነህ ቤተሰቦች የተላለፈ ጥብቅ ማሳሰቢያ። በቅድሚያ በአርቲስት ነጻነት ወርቅነህ ድንገተኛ ህልፈት ከጎናችን ለነበራችሁ ሁሉ ምስጋናችን ይድረሳችሁ። ቤተሰቡ ወደ መጡበት ከመመለሳችሁ በፊት የሚከተለውን ህጋዊ ውክልና ሰጥተዋል። ህጋዊ ተወካይ የአርቲስቱ ማንኛውም የሥራ ጉዳዮች እንዲከታተሉና መረጃ እንዲሰጡ አቶ አስናቀ ንጉሴን ወክለዋል። ማሳሰቢያ፣ የአርቲስቱ ወይም የቤተሰቡ ስም የሚያጠፋና የተሳሳቱ መረጃዎችን በማህበራዊ ሚዲያ ማሰራጨት በህግ ያስቀጣል። ትክክለኛ መረጃ ከህጋዊ ተወካይ ብቻ እንዲቀበሉ እንጠይቃለንም ብለዋል። ውድ ቤተሰቦቻችን አብራችሁን ስለሆናችሁ እናመሰግናለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑን። ወደ መረጃዎቹ እናልፋለን። ዓለም ከኮቪድ-19 ወረርሽኝ ገና ሳታገግም በህንድ ደቡባዊ ግዛት ኩራላ የተቀሰቀሰው ጉዳይ የኒፓህ ቫይረስ ስርጭት በመላው ኤዥያ አህጉር ከፍተኛ ድንጋጤን ፈጥሯል። የጤና ባለሙያዎች ቫይረሱ የመስፋፋት አቅሙን ካሳደገ ከኮቪድ-19 ዓለም አቀፍ ቀውስ ሊያስከትል ይችላል ሲሉ እያስጠነቀቁ ይገኛሉ። የኒፓህ ቫይረስ ሰለባ ከሆኑ ሰዎች መካከል ከ40% እስከ 75% የሚሆኑ ለህልፈት ይዳረጋሉ። ይህም ኮቪድ-19 ጋር ሲነጻጸር እጅግ በጣም ገዳይ ያደርገዋል ተብሏል። መተላለፊያ መንገዶቹም ቫይረሱ ከእንስሳት በተለይም ከፍራፍሬ የሌሊት ወፍ ወደ ሰው የሚተላለፍ ሲሆን በተበከለ ምግብ ወይም በሰው ንክኪም ሊሰራጭ ይችላል እየተባለ ይገኛል። ምልክቶቹም ትኩሳትና ራስ ምታት ጀምሮ እስከ ከባድ የመተንፈሻ አካላት ችግርና የአንጎል እብጠት ሊያስከትልም ይችላል። በህንድ ካሬላ ግዛት የቫይረሱ ስርጭት ለመግታት ትምህርት ቤቶችና ቢሮዎች ተዘግተዋል። አንዳንድ መንደሮችም ሙሉ ለሙሉ እንዲገለሉ ተደርጓል። ጎረቤት ሀገራትም ወደ ህንድ የሚደረጉ ጉዞዎችን በመገደብ በአየር ማረፊያ ላይ ጥብቅ ፍተሻ ማድረግ ተጀምሯል። መድኃኒትና ክትባት ለኒፓህ ቫይረስ እስካሁን የተገኘ ክትባትም ሆነ የተለየ መድኃኒት የለውም። በመሆኑም ብቸኛው የመከላከያ መንገድ ጥንቃቄ ማድረግ፣ ንጽህናን መጠበቅና ከታመሙ ሰዎች ጋር ንክኪ መቀነስ መሆኑን የዓለም አቀፍ ጤና ድርጅት አሳስቧል። በህንድ በደረሰ የአውሮፕላን አደጋ የግዛት ምክትል ጠቅላይ ሚኒስትር ሕይወት ማለፉን እየተነገረ ይገኛል። በምዕራብ ህንድ ማሃራሽትራ ግዛት በደረሰ አሰቃቂ የግል አውሮፕላን አደጋ የግዛቲቱ ምክትል ጠቅላይ ሚኒስትርና 4 ሌሎች ሰዎች ሕይወታቸው ማለፉ ተረጋገጠ። አደጋው የደረሰው የግል አውሮፕላኑ ከመደበኛው የበረራ መስመር ወጥቶ መሬት ላይ በመከስከሱ ሲሆን በአውሮፕላኑ ውስጥ ምክትል ጠቅላይ ሚኒስትሩ ጨምሮ ረዳቶቻቸውና የበረራ ሰራተኞች የነበሩ ሲሆን የነፍስ አድን ሰራተኞች በፍጥነት ወደ ስፍራው ቢደርሱም በአውሮፕላኑ ውስጥ የነበሩት 5 ሰዎች በሙሉ ህይወት ማዳን አልተቻለም እየተባለ ይገኛል። የአደጋው መንስኤም የህንድ ሲቪል አቪዬሽን ባለስልጣን የአደጋው መንስኤ ለማወቅ ምርመራ መጀመሩን ገልጿል። የመጀመሪያ ደረጃ መረጃዎች እንደሚጠቁሙት በአደጋው ውስጥ በአካባቢው አስቸጋሪ የአየር ሁኔታ እንደነበረም ተጠቁሟል። የቴክኒክ ብልሽት ይኖር አይኖር በዝርዝር እየተመረመረ ይገኛል። የተሰጡ ምላሾች የህንድ ከፍተኛ የመንግስት ባለስልጣናት በደረሰው አደጋ የተሰማቸውን ጥልቅ ሐዘን የገለጹ ሲሆን የግዛቲቱ አስተዳደር ብሔራዊ የሐዘን ቀን ሊያውጅ እንደሚችል እየተነገረ ይገኛል። ታዛቢዎች ይህንን አደጋ በማሃራሽትራ ግዛት ፖለቲካዊ እንቅስቃሴ ውስጥ ትልቅ ክፍተት የሚፈጥር መሆኑን እየገለጹ ይገኛሉ። ውድ ቤተሰቦቻችን ለዛሬ የያዝናቸው መረጃዎች እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑን እንጠይቃለን።